ሰላም ጤና ይስጥልን ውድ ተመልካቾቻችን። ትላንት በኦልድ ትራፎርድ የተስተዋለው ክስተት ብዙዎችን ያስገረመና የማንቸስተር ዩናይትድ ደጋፊዎችን በሐዘን ውስጥ የጣለ ነበር። በሊድስ ዩናይትድ 2-1 በሆነ ውጤት መሸነፋቸው በክለብ ውስጥ ለሳምንታት ሲብላላ የነበረውን ጥያቄ በድጋሚ እንዲቀሰቀስ አድርጎታል። ይህ ሽንፈት እንዲሁ ተራ የ3 ነጥብ ማጣት ብቻ ሳይሆን የክለቡን የቴክኒክ ብቃት፣ የአሰልጣኝነት ብቃትና የተጫዋቾችን ፍላጎት ጥያቄ ምልክት ውስጥ የከተተ ክስተት ሆኖ አልፏል። ዛሬ በዝርዝር የምንመለከተው ማንቸስተር ዩናይትድ ለምን ተሸነፈ፣ በማይክል ካሪክ የሚመራው የአሰልጣኞች ቡድን ምን ክፍተት አለበት፣ እናም ክለቡ ወደፊት ምን አይነት እርምጃዎችን መውሰድ ይኖርበታል የሚሉትን ነጥቦች ይሆናል። ከጨዋታው በስተጀርባ ያሉትን እውነታዎችና የተንታኞችን አስተያየት መሰረት በማድረግ ወደ ዝርዝር ዘገባው እንሸጋገራለን። ማንቸስተር ዩናይትድ ጨዋታውን የጀመረበት መንገድ እጅግ አዝጋሚና ግልጽ የሆነ የታክቲክ ዕቅድ የሌለው ይመስል ነበር። ብዙ ተንታኞች እንደሚስማሙት የቡድኑ ፕላን ኤ እጅግ ተገማች ሆኗል። ኳስን በረጅም ወደ አማድ ዲያሎ ወይም ማቲያስ ኩኛ መላክ፣ ከዛም የተቃራኒ ቡድንን ተከላካዮች በግል ክህሎት ለማለፍ መሞከር ብቸኛ መሳሪያቸው ሆኖ ተመልክተነዋል። ሊድስ ዩናይትድ ለዚህ ስልት አስቀድሞ ተዘጋጅቶ መምጣቱ ዩናይትድ ወደ ግብ ለመድረስ እጅግ ተቸግሯል። በተለይም በመጀመሪያው አጋማሽ ሊድስ 3-0 ሊመራ የሚችልበትን ዕድል ማግኘቱ የዩናይትድ ተከላካይ ክፍል ምን ያህል በቀላሉ እንደሚሰበር አመላካች ነበር። ሊሳንድሮ ማርቲኔዝ የቀይ ካርድ አይቶ መውጣቱ ለቡድኑ ተጨማሪ ሸክም ቢሆንም ሽንፈቱ ግን ከቀይ ካርዱ በፊት የጀመረ እንደነበር መዘንጋት የለበትም። የ10 ተጫዋቾች ቡድን ሆኖ የተጫወተበት መንገድ ከ11 ሰው ይልቅ የተሻለ መምሰሉ በራሱ አንድ ትልቅ ጥያቄ ያስነሳል። ለምንድን ነው ቡድኑ መቸገር ሲጀምር ብቻ ጥረት የሚያደርገው የሚለው ጥያቄ የዩናይትድን የአሸናፊነት ስነ ልቦና ጥያቄ ውስጥ ከተዋል። ይህ የስነ ልቦና መውረድ በአሰልጣኞችና በተጫዋቾች መካከል ያለውን ግንኙነትም ፍንጭ ይሰጣል። አሁን ደግሞ ወደ ዋናው ጉዳይ እንመለስ። ማይክል ካሪክ ለዩናይትድ ቋሚ አሰልጣኝ ለመሆን ብቁ ናቸው የሚለው ጥያቄ ይነሳል። ካሪክ ቡድኑን ከተረከበ በኋላ የተወሰኑ ድሎችን ቢያስመዘግቡም የቡድኑ የጨዋታ ጥራት ግን ከጊዜ ወደ ጊዜ እየቀነሰ መምጣቱን እንመለከታለን። ከወራት በፊት ከነበረው አሞሪም ስር በነበረው ከፍተኛ ጉልበትና ፍላጎት ወይም ኢንቴንሲቲ አሁን ወደሚታየው የድካም ስሜት የተሸጋገረ ይመስላል። ካሪክና ረዳታቸው ስቲቭ ሆላንድ ቡድኑን የሚመሩበት መንገድ ተጫዋቾችን ነፃነት መስጠት የሚል መርህ ቢኖረውም ያ ነፃነት ግን ወደ ስርዓት አልበኝነት የተቀየረ ይመስላል። ቡድኑ ምንም አይነት ፕላን ቢ የለውም። በጨዋታ መሃል ውጤት ሲቀየር ወይም ተጫዋቾች በቀይ ሲወጣ አሰልጣኞቹ ግራ ተጋብተው እንደሚታዩ የትላንቱ ጨዋታ ምስክር ነው። እንደ ኔግልስማን ያሉ ልምድ ያላቸውና የታክቲክ ብስለት ያላቸው አሰልጣኞች በገበያ ላይ እያሉ ዩናይትድ ልምድ በሌላቸው አሰልጣኞች ላይ መቆየቱ ለክለቡ የወደፊት ዕጣ ፋንታ ስጋት ሆኗል። የክለቡ ቦርድም ቢሆን ለካሪክ ቋሚ ኮንትራት ለመስጠት ማሰቡ የቀድሞውን ስህተት ማለትም በኦሊ ገነር ሶልሻየር ወቅት የተደረገውን እንደገና መድገም ሊሆን እንደሚችል ተንታኞች ያስጠነቅቃሉ። የቡድኑን ተጫዋቾች ስንመለከትም ብዙዎቹ ለማንቸስተር ዩናይትድ ክብርና ዝና የሚመጥን ብቃት እያሳዩ እንዳልሆነ ግልጽ ነው። ካሲሜሮ ምንም እንኳን ግብ ያስቆጠረም በመሃል ሜዳ ላይ ያለው ፍጥነትና ኳስ የማዳረስ ብቃቱ እጅጉን ቀንሷል። ወጣቶቹ ሌኒ ዩሮና ማኑኤል ኡጋርቴም ቢሆኑ በቂ የሆነ ክትትልና ልምምድ እያገኙ እንዳልሆነ ይታያል። እንደ ሉክሾ ያሉ ተጫዋቾች ለረጅም ጊዜ በክለቡ ቢቆዩም አሁንም ድረስ ወጥ የሆነ ብቃት ማሳየት ተስኗቸዋል። በግራ መስመር ተከላካይነት ላይ የሚታየው ክፍተት የቡድኑን የማጥቃትም ሆነ የመከላከል ሚዛን እያዛባው ይገኛል። ዩናይትድ በበጋው የዝውውር መስኮት ቢያንስ 7 አዳዲስ ተጫዋቾችንና 3 ጠንካራ የመሃል ሜዳ ተጫዋቾችን ማስፈረም ካልቻለ በቀጣዩ የውድድር ዘመን እንደ ኒውካስል አይነት የርቀት ጉዞ ውስጥ መግባቱ አይቀሬ ነው። ተጫዋቾች ልምምድ ላይ የሚሰጡት ትኩረት መቀነሱና እረፍት ማብዛታቸው ቡድኑን ለዚህ አይነት አሳፋሪ ሽንፈት ዳርጎታል። ለማንቸስተር ዩናይትድ መጫወት ማለት ከፍተኛ ኃላፊነት መሸከም ቢሆንም አሁን ያሉ ተጫዋቾች ግን ያ ኃላፊነት የገባቸው አይመስልም። የማንቸስተር ዩናይትድ የትላንቱ ሽንፈት ትልቅ የማንቂያ ደወል ነው። ቡድኑ አሁንም ሶስተኛ ሆኖ ለመጨረስ ዕድል ቢኖረውም አሁን ባለው የጨዋታ መንገድ ግን ያንን ደረጃ ይዞ ለመቆየት እጅጉን ይቸገራል። በቀጣይ ቅዳሜ ከቼልሲ ጋር የሚያደርጉት ጨዋታ ለካሪክም ሆነ ለተጫዋቾቹ የመጨረሻው የፈተና መድረክ ይሆናል።
ለቀጣዩ ዓመት ውድድሮች ደግሞ የክለቡ ቦርድ አፋጣኝ ውሳኔ መውሰድ ይኖርበታል። ስሜታዊነትን ወደ ጎን በመተው የታክቲክ ብቃትንና የአሸናፊነት ታሪክ ያለውን አሰልጣኝ መቅጠር የክለቡ ቀዳሚ ተግባር መሆን ይኖርበታል። ያለበለዚያ ደጋፊዎች በየጨዋታው ሽንፈትን እያዩ ማዘናቸውን ይቀጥላሉ። እስካሁን አብራችሁን ስለነበራችሁ ከልብ እናመሰግናለን። በነገው ዕለት በክለቡ ዙሪያ የወጡ አዳዲስ መረጃዎችን ይዘን እንመለሳለን። ቪዲዮን ከወደዳችሁት ላይክ ማድረግና ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛለን። የማንቸስተር ዩናይትድ ዕጣ ፋንታ ምን ይሆናል ብላችሁ ታስባላችሁ? ሐሳባችሁን በኮሜንት መስጫው ላይ አጋሩን። ሰላም ቆዩልን።